ሰው ንስሐ የሚገባው ህሊናው ንጹህ ሆኖ እፎይ ብሎ እንዲያደር ብቻ አይደለም፣ እግዚአብሔርን እንዳሳዘነው አምኖ በድየዋለሁ ማለት እንዲችል። ንስሐ መግባት ቀላል ነገር እንዳይመስላችሁ፣ የኃጢአትን መናዘዝ ብቻ አይደለም፣ እግዚአብሔርን መምሰልንም ጭምር ያለበት ትልቅ ምስጢር ነው። የኔ ኃጢአት በጣም ትልቅ ስለሆነ እንዴት ብሎ ሊያጠራው ይችላል ይላል። ይሄ የሰውየውን ኃጢአት ብቻ ሳይሆን የሚያሳየው የእግዚአብሔርንም ካህሊነት መጠራጠርም ጭምራል። የሚሳነው ነገር አለ እንደማለት አይደል? እንደ ቸርነት አቤቱ ማረን እያልን እናገራለን። ይሄ መዝሙር 50 የወጣ መዝሙር መጽሐፍ ቅዱስ በቤታችሁ ካለ ዋናው ጥራዙ ማለት ነው መዝሙር 50። በስልካችሁ ደግሞ ወይ 51 ወይ 49 ሆኖ ምዕራፉ ተለዋውጦ የታገኙታላችሁ። ግን አቤቱ እንደ ቸርነት መጠን ማረኝ፣ መተላለፌንም ደምስስ፣ አንተን ብቻ በደልኩ፣ በፊትህም ክፋትን አደረግኩ፣ በነገርህ ትጸድቅ ዘንድ እያለ ቅዱስ ዳዊት ይናገራል። አንድ ክርስቲያን እንዲያውም ቢችል ቤተክርስቲያናችን አባቶቻችን የሚያስተምሩት የጠዋቱን ፀሐይ አይቶ የምሽቱም ንጋት ሳይገባበት ቀድሞ ከነፍስ አባቱ ስር ሆኖ የዕለቱን ኃጢአት ቢናዘዝ ይመከራል። ኃጢአትን ቆሻሻ አድርጋችሁ ብትስሉት ከነ ቆሻሻችን እንተኛለን ሳንታጠብ። አይ ችግር የለም ነገ ምን እንታጠበዋለን እንላለን አንልም አይደል? አንዳንዴ ይሄ ሰውነታችን እንኳን ይቀርና ትላልቅ ቆሻሻ ይቀርና አቧራ እንኳን ሲነካል አይ ታጠበው ልደር በውሃ እንኳን ትንሽ ላራግፈው እንላለን አይደል? አብዛኛው ሰው ቀኖናን አንደኛ እንደ ቅጣት የሚቆጥረው ሰው አለ። ቀኖና ቅጣት አይደለም። ቅጣትማ ቢሆን ኖሮ እኛ ለሰራነው ኃጢአት ተዘግዝቀን እንኳን ውሃ ውስጥ ገብተን ብንጸልይ የምንማር ሰዎች አይደለም። ነፍስ አባታችን ጋር መናገር የሚከብደንን ትንሽ ድግምግም አድርገን የሰራናትን ኃጢአት አይ አባ እንዳያዝኑብኝ የሆነች ገዳም ሹልክ ብዬ ልሂድና እዛው አራገፊያ ትመጣለህ። እዚህ ስትናዘዝ የሚሰማህና እዛ ሄደህ ስትናዘዝ የሚሰማህ አንዱ ማን ነው? እና ማን ልታሞኝ ነው? እንዳትሳሳቱ ክርስቲያኖች፣ የካህናት ምግባረ ብልሹነትና ያልተገባ ህይወት ሰዎችን ከንስሐ ሊከለክላቸው አይችልም። የዛሬው ትምህርታችን እንግዲህ ባለችን አጭር ደቂቃ ለመመልከት የምንሞክረው ስለ ንስሐ ነው። ንስሐ በቤተ ክርስቲያናችን ከሚፈጸሙ ምእመናንም እንዲያደርጓቸው ከሚመከሩ ምስጢራቶች መካከል አንዱ ነው። ንስሐ ሲጠራ ራሱ ምስጢረ ንስሐ ነው የሚባለው። ለምንድን ነው? ምስጢር ማለት የተደበቀ የተሸሸገ ለሰው የማይነገር ነገር ማለት ብቻ አይደለም። ቤተ ክርስቲያን ውስጥ ምስጢር ማለት እኛ በምንረዳውና እኛ በምናየው መልኩ ብቻ ሳይሆን ከምንረዳውና ከምናየው መልኩ በላይ በጣም ረቂቅ የሆነ ልንረዳውና ልናየው የማንችለው ነገር እንደሚፈጸም ማመን ምስጢር ነው ይባላል። ስንናዘዝ ለእግዚአብሔር ኃጢአታችንን ስንናገር የበደልነውን ለመካስ ይቅርታ ስንጠይቅ እናየዋለን አይደለ? ተግባራችን ይቅርታ ሲሰጠን ግን በአካል እንመለከተዋለን? አናየውም፣ አንመለከተው። አንዳንድ ቦታዎች ሊኖሩ ይችላሉ። በአባቶቻችን ታሪክ በቀደሙት ውስጥ እግዚአብሔር ይቅር እንዳላቸው ንስሐቸውን እንደተቀበላቸው ምልክቶችን ይሰጣል። ለምሳሌ በአንድ ታሪክ ላይ የተጻፈ አለ። አንድ ዲያቆን ነበረ እና ክህነቱን ከአንዲት ሴት ጋር ተኝቶ አፈረሰ እና በጣም ብዙ ሰው ያጠፋውን ጥፋት ተመልክተው እጅግ በጣም አጸያፊ የሆኑ ነገሮችን በሙሉ አረጉበት። ቃለ ጽርፈት ወይም ስድብ በእኛ ቋንቋ ተናገሩት። ከቤተ መቅደሱ እንዲወጣ አባረሩት። ከክብሩ ማነሱን ተመልክተው ንስሐ ገብቶ እንደ ቤተ ክርስቲያን ልጅነቱ ከመቅረቡ ይልቅ ወደዛ ቦታ እንዳይቀርብ አድርጉት እና ያ ሰው የገፉትን ሰዎች እያስታወሰ ከመናገር ይልቅ እግዚአብሔርን ማረኝ ይል ነበር እና አምላካችን መድኃኒታችን ኢየሱስ ክርስቶስ የዛን ሰው ንስሐውን እና የዛን ሰው ያደረገለትን ያቀረበውን ተማጽኖ እንደተቀበለ ያሳየው በምን መሰላችሁ? አገሪቷ ላይ በሙሉ ዝናብ እንዲጠፋ አረገ እና ህዝቡ በሙሉ ተሰብስቦ ጸሎት በሚያደርግበት ዝናብ ይወረድልን ብሎ በሚጠይቅበት ጊዜ ላይ ጌታችን አምላካችን ልዑል እግዚአብሔር ለሊቀ ጳጳሱ ያ እዛ ያኔ ያባረራችሁት ዲያቆን ካልጸለየላችሁ በፍጹም ዝናቡን አላዘንበውም አላቸው። እነሱ እኮ ኃጢአተኛ ነው ብሎ አባረሩታል እኮ። በስንት መከራ ተፈልጎ ተገኘ ጉድጓድ ውስጥ እየጸለየ እና ሊቀ ጳጳሱ በቃ እንደምንም ብለው ኧረ እባክህ እንደው ጸልይልን ሲባል ያ ዲያቆን ምን አለ? እኔ የሰማይን እንኳን ርዝመቱን ከፍ ብዬ ላይ የማይገባኝ ኃጢአተኛ ነኝ ብሎ ሰማዩን ቀና ብሎ ገና እንዳየው ሳይጸልይ ዝናቡን ዘረገፈላቸው እግዚአብሔር። ስለዚህ እግዚአብሔር አንዳንዴ ንስሐውን መቀበሉን የሰውን ይቅርታውን እሺ ብሎ ይሁንታውን መስጠቱን በእንደዚህ አይነት ምልክት ሊታይ ይችላል። ግን ለሁሉም እንደዚህ አይነት መገለጥ ግን ላይኖር ይችላል። አሁን እኛ ንስሐን ገብተን እግዚአብሔር እንደተቀበለን አይነት ሆኖ የሚሰማን ይሄ የግልግል ስሜት ይሰማናል አይደል? እፎይ እንላለን እና አሁን ይሄ ንስሐ ጥሩ ነው ማለት ነው ብለን እናገራለን።
ደግሞ አንዳንዴ ተናግረንም እፎይ የማንልበት ጊዜ ደግሞ ሲመጣ አይ የሆነ ነገር አልተመቸኝም ዛሬ ምናምን እንላለን። ንስሐው በእኛ ስሜት ደስታና ደስ አለመሰኘት የተመረኮዘ አይደለም። ቅዳሴም ተመሳሳይ ነው። ስለማናውቅ አንዳንዶቻችን ቅዳሴው ተቀድሶ ሌላው ሰው እኛ አስቀድሰን ስንወጣ እንዴት ነበር የዛሬው ቅዳሴ ሲባል ደስ ሲል ብላችሁ አትሉ? ከዛ አንዳንዴ ደግሞ ያንኑ ቅዳሴ አስቀድሳችሁ ሌላ ቀን እንዴት ነበር ዛሬ ቅዳሴ ሲባል የዛሬው ግን ጥሩ አልነበረም ምን እንላለን? አሁን ለኛ ስሜት ተብሎ ነው የሚቀደሰው፣ ግን እነሱ እንዳይከፋቸው እነሱ ደስ እንዲላቸው ተብሎ ነው አይደለም። መደረግ ስላለበት ነው የሚደረግ። ንስሐንም እኛ እፎይ ግልግል ስላለን በቃ ሰምቶናል ማለት ነው። እፎይ ግልግል ካለን አያልሰማንም ቅር ብሎታል ማለት ነው ወደሚል በስሜታችን ውስጥ የተዘነበለ ሚዛናዊነትን አናስገባ ለማለት ነው። ግልጽ ነው? ገብቷችኋል? ስለዚህ ንስሐ በቤተ ክርስቲያን ውስጥ ምስጢር ተብሎ የሚጠራው በዚህ ምክንያት ነው። ንስሐ የቃሉ ትርጉም መጸጸት፣ በደልን ማመን፣ ኃጢአትን መናዘዝ ተብሎ ሊተረጎም ይችላል። ንስሐና ኑዛዜ ግን ሁለቱ ቃላቶች ይለያያሉ። ንስሐ የሚባለው ሪፔንተንስን የሚባለው መጸጸት፣ መለወጥ፣ ትላንትና የበደሉትን ላለመበደል በሐሳብም በልብም በአካሄድም በመላ ነገር መስተካከልና መለወጥ ማለት ነው። ኑዛዜ የሚባለው ኮንፌሽን ደግሞ የሚባለው ያጠፉትን ጥፋት ይህ ነው ብሎ መናገር ማለት ነው። ግን ኑዛዜና ንስሐ አንድ ላይ ተጨምቀው ስለሚሰጡ ንስሐም ኑዛዜ ኑዛዜም ንስሐ በሚለው አቅፈን መያዝ እንችላለን። ንስሐ ላይ ሌላው ማወቅ ያለብን ነገር ንስሐ አለ ማለት በሌላ ቋንቋ ኃጢአትም አለ ማለት ነው። ሰው ንስሐ የሚገባው ምን ስለሚሰራ ነው። ኃጢአት ደግሞ ማለት ኃጣ ከሚለው የግዕዝ ግስ ሲወጣ ሲሆን ማጣት ማለት ነው። ምን ማድረግ ነው? ማጣት። ኃጢአት የሚሰራ ሰው የሚያጣው እግዚአብሔርን ረድኤቱን በረከቱን ሊሰጠው የሚችለውን ነገር ያጣል። ኃጢአት የሚሰራ ሰው የሚያጣ ነው ማለት እግዚአብሔር ሊያደርግለት የሚችለውን ሊያከናውንለት የሚችለውን ነገር ከማግኘት የተከለከለ ከማግኘት ራሱን ያራቀ ማለት ነው። ስለዚህ ኃጢአት እስካለ ድረስ እግዚአብሔር ሁሌም ንስሐ ይሰጣል። ለዛ ነው ንስሐ በቤተ ክርስቲያን ውስጥ ከሚደገሙ ምስጢራት መካከል አንዱን ምን የሚያደርጉ አልኳችሁ? እየሰማችሁ ነው? ምን የሚያደርጉ የሚደገሙ። ንስሐ ይደገማል። ጥምቀት ለምሳሌ አይደገም። አንድ ሰው ከተጠመቀ በኋላ ተጠመቀ ነው። ቢክድስ ብትሉ ክዶ ሲመለስ የንስሐ ጥምቀት ይጠመቃል እንጂ የልጅነት ጥምቀት እንደ አዲስ አይጠመቅም። ጥምቀት ስንት ጊዜ ብቻ ስለሆነች ነው? አንድ ጊዜ ስለሆነች ነው። ንስሐ ግን አንድ ጊዜ ብቻ አይደለም። አንድ ጊዜ ቢሆንስ ንስሐ ብላችሁ አስቡት። አብዛኞቻችን ንስሐ የምንገባው አሁን ነው ወይስ በደንብ ሰርተን ስንጨርስ? አሁን አብዛኞቻችን እኮ እንደዛ አስመሰል ነው የንስሐን ሕይወት። ቆይ እስከማረጅ ድረስ ትንሽ ምናምን የሚል ሰው ንስሐ እንደሚገባ የሚመስለው ሰው ማለት ነው። ንስሐ ግን የሚገባው በየዕለቱ አንድ ክርስቲያን እንዲያውም ቢችል ቤተክርስቲያናችን አባቶቻችን የሚያስተምሩት የጠዋቱን ፀሐይ አይቶ የምሽቱም ንጋት ሳይገባበት ቀድሞ ከነፍስ አባቱ ስር ሆኖ የዕለቱን ኃጢአት ቢናዘዝ ይመከራል። ከሰውነቱ እያቀለለ እንዲሄድ ማለት ነው። ኃጢአትን እንዲጸየፋት። ኃጢአትን ቆሻሻ አድርጋችሁ ብትስሉት ከነ ቆሻሻችን እንተኛለን ሳንታጠብ። አይ ችግር የለም ነገ ምን እንታጠበዋለን እንላለን አንልም አይደል? አንዳንዴ ይሄ ሰውነታችን እንኳን ይቀርና ትላልቅ ቆሻሻ ይቀርና አቧራ እንኳን ሲነካል አይ ታጠበው ልደር በውሃ እንኳን ትንሽ ላራግፈው እንላለን አይደል? ለዚህ ለቆሻሻ እንዲካልን ሰው ለሰራው ኃጢአት ለንስሐም እንዲህ ነው ማለት መቻል ያለበት። በየዕለቱ ያራገፈ በየዕለቱ እያሰናበተ ነው መሄድ መቻል ያለበት። ንስሐው በየቀኑ ያስፈልጋል የሚባለው በየቀኑ የምንቀበለው የማን ስጋና ደም ስላለን? የጌታችን ኢየሱስ ክርስቶስ ቅዱስ ስጋው ክቡር ደሙ ስላለን። እንግዲህ የመጀመሪያው ኃጢአት ተሰርቷል የሚባለው በሰው ልጆች ወገንም እንዲሁም ደግሞ በዓለመ መላእክትም ጭምር። የመጀመሪያው ኃጢአተኛ ኃጢአትን ከልቡ አመንጭቶ የተናገረ ዲያብሎስ ነው። የዮሐንስ ወንጌል ምዕራፍ 8 ላይ ጌታችን ሰይጣንን ራሱ ሲናገር አቡሁ ለሐሰት ነው የሚለው፣ የሐሰት አባት ነው ብሎ ነው የሚጠራው። ያንን የሐሰት አባትነቱን ተጠቅሞ ደግሞ ኦሪት ዘፍጥረት ምዕራፍ 3 ላይ ጥንተ አባቶቻችን እናቶቻችንን አዳምንና ሔዋንን ቅዱሳኑን ማለት ነው በእባብ ቆዳ ውስጥ ተደብቆ ያልሆነውን እንደሆነ የሆነውን እንዳልሆነ አስመስሎ ደግሞ እግዚአብሔር ጋር ሲያጣላቸው እንመለከታለን። ልዩነቱ ምንድነው? ሰይጣን ኃጢአት ሰርቶ አሁንም ድረስ ንስሐ አልገባም። ለዛ ነው እስካሁን ድረስ ምህረትም ጭምር የሌለው። አንዳንድ ሰው በጣም ለሰይጣን ተቆርቆሮ አልያም ደግሞ ለሌሎች ኃጢአተኞችና ለራሱ ማስቦ ምን ብሎ ይጠይቃል? ምን አለ እንደው እግዚአብሔር ይህንን ሰይጣን ምህረት ቢያደርግለት ተብሎ የሚጠይቅ ሰው ገጥሟችሁ ያውቃል? ምን አለ እንደው እግዚአብሔር ሰይጣንን ይቅር ብሎት ብንገላገል ይላል ሰው። ይሄንን ተብላችሁ ብትጠየቁ እንዲህ ብላችሁ መልሱ፣ ምን አለ ሰይጣን እግዚአብሔርን ይቅር በለኝ ቢለው ምን ችግር አለ? መልሷ።
እኔ ልመልስላችሁ እስኪ አብራችሁን በሉ። አይለውም እስኪ በሉ። አይለውም። ትዕቢተኛ ነው። እግዚአብሔርማ መሐሪነቱ መች ቀረበት? በእንኳን እሱ ይቀርና እኮ የሱን ፈለግ የተከተሉት ቅዱሳን እንኳን እንደነ ቅዱስ ክርስቶስ ሰምራ ሰይጣን እንዲማር ለምን ብላ ጸልያለች? አልጸለየችም። ያልተማረውና ምህረትን ያላገኘው ግን እሷ ስላልጸለየች ሳይሆን ማን ምህረት ስለማይፈልግ። ስለዚህ የሰው ከሰይጣን ያለው የንስሐ ልዩነት ይሄ ነው። ሰይጣን ኃጢአት ሰርቶ ንስሐ ይገባል። ሰው ኃጢአት ሰርቶ ንስሐ የማይገባ ከሆነ ከሰይጣን በምን ተናነሰ ታዲያ? ምንም አልተናነሰም እኮ። ሰይጣንም ይህ ጸባይ ስላለበት ማለት ነው። ይህ የሱ መገለጫ ስለሆነ ስለዚህ ንስሐ መግባት ቀላል ነገር እንዳይመስላችሁ። የኃጢአትን መናዘዝ ብቻ አይደለም፣ እግዚአብሔርን መምሰልንም ጭምር ያለበት ትልቅ ምስጢር ነው። በደንብ እንመለስበታል። የሰው ልጅም ስለዚህ ኃጢአት ሰራ። ኃጢአት ግን የሰራው የሰው ልጅ ያጣውን ሲያውቅ በኃጢአቱ ምክንያት የመጣበትን ሲመለከት ግን አልቅሶ አንብቶ እግዚአብሔርን ማረኝ ብሎ ምህረትን አግኝቷል በንስሐው ማለት ነው። ለዛ ነው ንስሐ ከጸጸቱ ውስጥ እግዚአብሔር አምላክ ማረኝ ከሚለው ጥሪው ውጭ ጎን ለጎን አብሮ ምህረትን፣ ቸርነትን፣ ደግነትን፣ ይቅርባይነትን ያገኝበታል። ከአዳም ውጪ በመጽሐፍ ቅዱሳችን ብዙዎች በደል ሰርተው ኃጢአት ሰርተው እግዚአብሔርን ማረኝ ያሉ አሉ። በንስሐቸው ከሚታወቁት አባቶቻችን መካከል አንዱ ልበ አምላክ ቅዱስ ዳዊት ነው። ማን አልኳችሁ? ልበ አምላክ ቅዱስ ዳዊት ነው። በረከቱ ለሁላችን ትድረሰን። ልበ አምላክ ቅዱስ ዳዊት የንስሐ መዝሙር ራሱ አለው። መዝሙር 50 አወቃችሁት? አባቶቻችን እኮ መዝሙሩን እንኳን መጸለይ ባንችል ብለው ልክ የጸሎተ ምህላ አድርገን ስንጨርስ እንደ ቸርነት አቤቱ ማረን እያልን እናገራለን። ይሄ መዝሙር 50 የወጣ መዝሙር መጽሐፍ ቅዱስ በቤታችሁ ካለ ዋናው ጥራዙ ማለት ነው መዝሙር 50። በስልካችሁ ደግሞ ወይ 51 ወይ 49 ሆኖ ምዕራፉ ተለዋውጦ የታገኙታላችሁ። ግን አቤቱ እንደ ቸርነት መጠን ማረኝ፣ መተላለፌንም ደምስስ፣ አንተን ብቻ በደልኩ፣ በፊትህም ክፋትን አደረግኩ፣ በነገርህ ትጸድቅ ዘንድ እያለ ቅዱስ ዳዊት ይናገራል። እግዚአብሔርን መበደሉን፣ ማጥፋቱን፣ የሰው ሚስት መቀማቱን፣ ወታደር ማስገደሉን ይሄንን ሁሉ አይቶ እግዚአብሔርን ማረኝ ሲለው እግዚአብሔር ምንም በደል እንዳልሰራ ሆኖ እሺ ይለዋል። አሁን አብዛኛው ሰው ንስሐ የማይገባው ግን ለምንድን ነው ተብሎ ቢጠየቅ የሰራው በደል ይገዝፍበታል ከእግዚአብሔር ምህረት ይልቅ። እግዚአብሔር እንዲሰርቼ ይምረኝ ይሆን ይላል። ለምን አይምርም እግዚአብሔር? አባ ጊዮርጊስ ለዛ እኮ ነው የተራበ ሆድ ለምግብ እንደሚቸኩል ሁሉ እግዚአብሔር አምላክም የበደሉት ሰዎች ማረን ሲሉት ለመማር እንዲሁ ይፈጥናል ይላል። እህል የሚበላ ሰው እህል ለመብላት ፈልጎ የራበው ሰው እንዴት እንደሚበላ አይታችሁታል አይደል? እግዚአብሔር ማረኝ የሚሉትን ሰው ለመማር እንዲፈጣን። እኛ ግን ብዙ ምክንያቶችን እንዘረዝራለን። አይ ይቅርብን የምንላለን። ንስሐ መግባት ሌላ ነገር የሚመስለናለን። ከዛ ውጭም ደግሞ ንስሐ መግባትን እንዳልኳችሁ ባልተገባ መንገድም እንተረጉመዋለን። አንዱ ባልተገባ መንገድ የሚተረጎመው በዚህ ነው። የኔ ኃጢአት በጣም ትልቅ ስለሆነ እንዴት ብሎ ሊያጠራው ይችላል ይላል። ይሄ የሰውየውን ኃጢአት ብቻ ሳይሆን የሚያሳየው የእግዚአብሔርንም ካህሊነት መጠራጠርም ጭምራል። የሚሳነው ነገር አለ እንደማለት አይደል? የኔን ኃጢአት ሊያጠፋው ይችል ይሆን ብሎ መጠየቅ እኮ ጥርጣሬ ያለው ውስጡ። እንዴት ሊያጠፋው ይችላል? ልበ አምላክ ዳዊት መዝሙር 50 ላይ ለዛ እኮ ነው ምን ብሎ ይናገራል መሰላችሁ? እጠበኝ ቆሽሻለሁ አይደል የሚለው? እጠበኝ ከበረዶ ይልቅ አንጻኝ፣ ፍትግ አድርገኝ፣ በሄጾጵም ምርጨኝ፣ ንጹህ ሆናለሁ እያለ ይናገራል። እግዚአብሔር ሲያነጻ እንዲህ ነው። በሄጾጵ እርጨኝ ነጻም አለው። ይሄ ማንኛውም ሰው ታጥቦ እንደሚነጻው አድርጋችሁ ለመረዳት ሞክሩ። ከዛ በኋላ ደግሞ እጠበኝ ከበረዶ ይልቅ ነጭ ሆናለሁ ማለት የበረዶን ጥራት አስቡት። ነጭ አይደለ በረዶ? በድሎ የመጣውን ሰው እግዚአብሔር አምላክ የሚያነጻው እንዳልበደለ እስኪመስል ድረስ ንጹህ ነው የሚያደርገው ማለት ነው። ምንም ነውርና ነቀፋ እንደሌለበት ያክል ንጹህ አድርጎ ምን ሰራህ ይለው። አንድ ታሪክ አለ። በዚህ ማስታወሻ እንዲሆናችሁ በዚሁ መጠቅለያ አድርጋችሁ ያዙት። አንዲት እናት ናቸው ይባላሉና ሁሌ ማታ ማታ ሲተኙ እግዚአብሔርን አየዋለሁ ይላሉ። እየሰማችሁ ነው? እግዚአብሔርን አየዋለሁ ይላሉና ሁሌ የነፍስ አባታቸው ጋር እየመጡ ዛሬ እኮ እግዚአብሔር እንዲህ ብሎኝ፣ ዛሬ እኮ እንዲህ እግዚአብሔር ብሎኝ ሲሉ ነፍስ አባታቸው ሰለቻቸው። እቺ ሴትዮ አብደዋል፣ ካልሆነም ደግሞ ከየት ነው አሁን እሳቸው በተኙበት እግዚአብሔር የሚታያቸው እያሉ በጣም ይጠራጠሯቸው ነበርና በጣም ይሄ ነገር ሲበዛባቸው እውነት አይታው ይሁን አይሁን ብለው ጠሯትና ምን ብለው ጠየቋት? የወሎት እናታችን ከዛሬ 3 ዓመት በፊት የሆነ የሰራውት በጣም ከባድ ኃጢአት አለ። እስኪ እውነት እግዚአብሔር ታይቶ የሚገለጽልሽ ከሆነ ያ ኃጢአት ምንድነው ብለሽ ጠይቂው አሏት። እየሰማችሁ ነው? ከዛ በኋላ ያው አባቷ ወይም የነፍስ አባቷ እንደዛ ብለው የጠየቋት አትመለስም ብለው ነው። ገብቷችኋል? አትመለስም ብለው ነው። ምክንያቱም ማንን እያየች እንደሆነ ጭራሽ ማያምን
ጎሽ ደከማችሁ። ታዲያ ለምን እንደማትመልሱት? ወይ እየተከታተላችሁ አይደለም ማለት ነው። መልሱ ታዲያ። አባቶየዋ ማንን እያዩ እንዳልሆነች ነው የሚያውቁት። እግዚአብሔርን እያየች እንደሆነ አያምኑ። ስለዚህ ኃጢአቴን እስኪ ጠይቂውና ይንገርሽ ብለው ነበር የላኳት። ከዛ በቀጣዩ ቀን ላይ መጣች ሴትዮ፣ ቀጥ ብላ መጣች እና ነፍስ አባቷ ደነገጡ። ምክንያቱም ያው ነግሯታል ማለት ነው ብለው ማለት ነው። ከዛ በኋላ አስጠጓት። ያው ሰው ተሰብስቦ ስለነበረ ምናልባት ደግሞ ገመና እንዳይወጣ ብለው እኔ ምልሽ ምን አለሽ አሉ። የትኛውን ኃጢአት ብለዋል አለችው። እግዚአብሔር ራሱ አይገርም? ከ3 ዓመት በፊት ንስሐ የገቡበት ኃጢአት ስለሆነ እሱ ራሱ ሲጠየቅ የትኛውን ኃጢአት ብሎ ነው የመለሰው። ረስቶታል ማለት ነው፣ ትቶታል ማለት ነው። በእርግጥ መርሳት ለእግዚአብሔር ባህሪ አይስማማውም፣ አይዘነጋም። እሱ እንደኛ ዝንጋዬ የለበትም፣ ግን ንቆ ይተዋል። ንስሐ ገባንበታል። ንስሐ ይሄን ያክል አቅም አለው ማለት ነው። አያችሁት? እኛ ግን የተሸከምነው ሸክም እንደማይራገፍ የያዝነውን ሸክም ብንናዘዘው እንደማይጠፋ አድርጎ ሰይጣን በደንብ አድርጎ ይፈትነናልም ጭምር። ሌላው ሰይጣን የሚፈትነን የንስሐ ፈተና ደግሞ ምን መሰላችሁ? የሰዎችን በደል እንድናይ ያደርገናል። ባጭሩ የሰዎችን በደል ማየትና ንስሐ በእንደዚህ አይነት መልኩ መገለጽ ይችላል። አብራችሁን በሉ። ሰው በሉ እንጂ ሲበድል እንጂ ንስሐ ሲገባ አላየኸውምና ከፍርድ ተጠንቀቅ ይላል ቅዱስ ዮሐንስ ዘሰዋስው። በረከቱ ለሁላችን ትድረሰን። ሰው ላይ መፍረዳችን ቶሎ የሚፈጥነው በደል ሲሰራ ስላየነው። ሌሊት ባህር ገብቶ ተዘቅዝቆ አድሮ ማረኝ ብሎ ይደር አይደር በምን እናውቀዋለን? አናውቅም። ስለዚህ ንስሐ እንዳንገባ አንዱ የሚያርበተብተን ነገር ይሄ ነው። ሶስተኛው ደግሞ ንስሐ እንዳንገባ በጣም ፈተና የሚሆነን የኛ ትልቁ ድክመታችን ደግሞ ምንድነው? ንስሐችንን የሚቀበሉትን የአባቶቻችንን ካህናት ድክመትን በማየትም ጭምር ነው። ቅዱስ ዮሐንስ አፈወርቅ በረከቱ ለሁላችን ትድረሰንና የካህናትን የምግባር ጉድለት ወይንም ደግሞ እንደተጠበቁት ሆኖ አለመገኘትን ሲናገር እነሱም እኮ ስጋ የለበሱ ናቸው ብሎ ይናገራል። የሰማችሁ ነው። እነሱም ድክመት ይገኝባቸዋል። ለዛ እኮ ነው ከቅዱስ ፓትርያርኩ ጀምሮ እስከ ታችኛው ካህን ድረስ ሁሉም የነፍስ አባት እንዳለው ታውቃላችሁ። እነሱም እኮ የነፍስ አባት አላቸው፣ ሄደው በደላቸውን የሚናዘዙበት ማለት ነው። ኃጢአት ሲሰሩን ያየነው እንጂ ሲናዘዙ ግን አይተን አናውቅም። አያችሁ። ስለዚህ ፈራጅ ሆነን ቶሎ ብለን እንቀርባለን እኛ። አንዳንድ ሰውም ለዛ ነው የአባቶቻችንን ድክመት እየተመለከተ አይኔ ንስሐ አልገባም ከእንዲህ አይነት ኃጢአተኛ ጋር እንዴት ነው ምህረት ሊያሰጥልኝ የሚችል ደግሞ ሆኖ የሚሰማኝ ይላል። ትንቢተ ሚልክያስ ምዕራፍ 3 ቁጥር 7 ላይ እንዲህ ብሎ ይናገራል ነብዩ ሚልክያስ። ካህኑ በሉ እንጂ የሰራዊት ጌታ የእግዚአብሔር መልእክተኛ ነው። የማን ጌታ? የማን መልእክተኛ ነው? እቺን የእግዚአብሔር መልእክተኛ የምትለው ቃልን ያዟት። የሉቃስ ወንጌል ምዕራፍ 1 ላይ በ6ኛው ወር ገብርኤል የሚባል የእግዚአብሔር መልአክ ወደ ገሊላ ወደምትባል ወደ ናዝሬት ክፍል ተላካል። ቅዱስ ገብርኤልም የእግዚአብሔር መልእክተኛ ይባላል። ይህ እኛን ኃጢአታችንን እንዲያናዝዝና በደላችንን በሱ ጆሮ እንዲሰማ እግዚአብሔር የሰየመውም ካህንም የእግዚአብሔር መልእክተኛ ነው የሚባል። እንዳትሳሳቱ ክርስቲያኖች፣ የካህናት ምግባረ ብልሹነትና ያልተገባ ሕይወት ሰዎችን ከንስሐ ሊከለክላቸው አይችልም። ቅዱስ ባስልዮስ በምሳሌ ያሳየዋል። ለምሳሌ ላል ቅዱስ ባስልዮስ አንድ ሰው በተመሳሳይ ማህተብ የወርቅና የነሐስ ቀለበት አለው እንበል። እየሰማችሁ ነው? ተመሳሳይ ማህተብ ወደ ቀለሙ ውስጥ ነከረውና ልሙጥ ወረቀት ላይ የወርቁንም አተመው የነሐሱንም አተመው። አንድ ሰው አምጥታችሁ የትኛው የወርቅ ነው የትኛው የነሐስ ነው ብትሉት ማወቅ ይችላል? አይችልም። የወርቅ መሆኑንና የወርቅ አለመሆኑን የሚያውቀው ማን ያረገው ሰው ብቻ ነው፣ የረገጠው ሰው ነው። የወርቅ ብር ወይም የወርቅ ማህተም ያላቸው ካህናት ማለት ንጹህ የሆኑ ማለት ነው። የነሐስ ቀለበት ያደርገው ማህተም የሚያረጉ ማለት ደግሞ ነውር በደል ያለባቸው ማለት ነው። ሁለቱም ግን ነውር ያለበትም የሌለበትም ማህተም አርጓል አላረገም። ስለዚህ ካህኑ ስለሰራው ለብቻው በደል ይጠየቅበታል። እኛ ግን ሄደን ንስሐ ስንናዘዝ ባለው ስልጣነ ክህነት ምክንያት እግዚአብሔር አምላክ በደላችንን ነውራችንን ያስተሰርያል ማለት ነው። እየሰማችሁ ነው? ስለዚህ በዚህም እንዳንታለል ማለት ነው። ከንስሐ ጋር አብሮ የሚነሳው ነገር ደግሞ ቀኖና ነው። ቀኖና ማለት አንድ ሰው ለምስጢራት ከመቅረቡ በፊት ቅዱስ ቁርባንም ሊሆን ይችላል፣ የንስሐ ጥምቀትም ሊሆን ይችላል። የቤተ ክርስቲያን ምስጢራትን ከመሳተፉ በፊት ንስሐውን ተናዞ ለዛ ምስጢር የሚያደርገው ቅድመ ዝግጅት ነው። አብዛኛው ሰው ቀኖናን አንደኛ እንደ ቅጣት የሚቆጥረው ሰው አለ። ቀኖና ቅጣት አይደለም። ቅጣትማ ቢሆን ኖሮ እኛ ለሰራነው ኃጢአት ተዘቅዝቀን እንኳን ውሃ ውስጥ ገብተን ብንጸልይ የምንማር ሰዎች አይደለም። ቀኖና ቅጣት አይደለም። ለሰራነው ነገር 50 እና 60 ስግደት በቂ ነው
አረ አይሆንም እንጂ ሲያንሰን ነው ዘላለም ዓለማችሁን ጾማችሁ ኑሩ ብንባል ራሱ። ቀኖና ሕክምና ነው። በኃጢአት የቆሰለችውን የጎሰቆለችውን ነፍሳችንን ማጽናኛ ነው። በኃጢአት የጎሰቆለችውን ነፍሳችንንና ስጋችንን ወደ እግዚአብሔር ቅዱስ ምስጢር ተሳትፋ ሕይወት እንድታገኝ መዘጋጃ ነው። ቀኖና ቅጣት አይደለም። ሁለተኛው ቀኖና ደግሞ ማወቅ ያለብን ነገር ቅጣት ብቻ ሳይሆን ቅጣት አይደለም ብቻ ሳይሆን ቀኖና እንደ በደላችንና እንደ ኃጢአታችንም ልክ የሚሰጥም ጭምር አይደለም። አንዳንድ ሰው እንደሰራው ኃጢአት ቀኖናውንም ያሰላዋል። ለምሳሌ አንድ ሰው ሰርቆ 50 ስገድ ከተባለ ነገም ሲሰርቅ ስንት ሰግዳለሁ ብሎ ነው የሚያስበው? 50። ስለዚህ 3 4 በደንብ ልስረቅና 3 ሲባዛ ለ50 150 እንኳን አይከብደኝም አካፍዬ ምናምን ብሎ ስሌት ውስጥ ይገባል። እግዚአብሔር ለኛ ጾሙ፣ ጸልዩ፣ ስገዱ፣ መጽውቱ ብሎ በካህናቱ ዘንድ አድሮ የሚናገረን መንፈሳዊ የሆነው ቅድመ ቅዱስ ምስጢር የምናደርገው ዝግጅት እንደ ኃጢአታችን የሚለካ አይደለም። ምሳሌ በዜና አበው ላይ አንድ ሽፍታ ነበረ እና ያ ሽፍታ በጣም ኃጢአት ሰርቶ ሰው እየገደለ ስለተቸገረ የሆነ ቀን ንስሐ ልግባ ብሎ ሄደ እና ንስሐ ሊገባ ከሄደ በኋላ ንስሐውን የሚቀበሉትን ካህን ኑዛዜውን መናዘዝ ሲጀምር ብዙ ሰው እንደገደለ ሰሙ እና የገደለውን ሰው ቁጥር ብዛት ሲጠይቁት ብዙ እንደሆነ ሲያውቅ አንተ ምናምን ሲሉት እሳቸውን ማንቆ ገደላቸው። አንድ ከዛ በኋላ እሳቸውን ጥሎ ደግሞ ሌላ ካህን ፍለጋ ሄደ። ሌላም ካህን አገኘ። አሁንም እሳቸው ደነገጡ። አንተ ጭራሽ ካህን ገለሃል ሲሉ ጭራሽኛ እሳቸውም ሊያስከስሱኝ ነው ብሎ እሳቸውንም ሁለተኛ አንቆ ገደላቸው። እየሰማችሁ ነው። ሶስተኛው ጋር ግን ሄዱና ሶስተኛው ጋር ሄደው ልክ ሲናዘዙ ይሄማ ቀላል እኮ ነው አሉት። አሁን ካመግደል ቀላል ነው ማለት አይደለም፣ ግን እሳቸውንም ምን እንዳያረጋቸው እንዳይገላቸው ስለዚህ ይሄ እንኳን ቀላል ነው ምንም ችግር የለም አሉትና ምን አደረጉ? ከገዳሙ በቅርብ ርቀት የሚገኝ ጉድጓድ አለ፣ ውሃ እንድታወጣልን እንፈልጋለን እና አንተ ደግሞ ጠንከር ያልክ ስለሆንክ ገመድ እንጥልልሃለን፣ ጉድጓድ ውስጥ ትገባለህ፣ ውሃውን ታመጣዋለህ አሉ። በጣም ደስ አለው፣ ምክንያቱም መግደል ቀላል ነው ስላሉት ማለት ነው። ስለዚህ እሺ ብሎ ገመዱን ይዞ ጉድጓድ ውስጥ ገባ። ልክ እንደገባ እኛ ካህን ቶሎ ብሎ ገመዱን አወጡት ስበው። አሁን ቤት ዘሎ ይወጣ። ሙሉን ቀኑን ሙሉ በቃ ሲያስፈራራቸውና ሲይዝቷል ልውጣ ብቻ እያለ ማለት ነው፣ እገሎታለሁ እያለ አንዱን ቀን ሙሉ በሙሉ በጾም አሳደሩት። ሁለተኛው ቀን ላይ መጡ። አሁንም እየጮኸ ነው እየዛተ ነው። ማታ ላይ አንድ ዳቦ ጥለውለት ቀጥ ብለው ሄዱ። ሶስተኛው ቀንም ላይ መጣ። ጩኸቱ እየደከመ መጣ። ያው ጉልበት እያነሰው ነው የሚጮህበትም ማጣ። እገሎታለሁ ብቻ ልውጣን የሚለው ከተወሰኑ ቀናት በኋላ እየዋለ እያደረ ለካ በቀን አንዴ እየበላ እየጾመ አይደል? ልክ የመጨረሻው ያቺ ቀን ላይ ሲደርሱ ያ ሰውዬ ሞቶ ተገኘ እና ሞቶ ሲገኝ አይ አበቃለት ሲሉ የእግዚአብሔር መላእክት ያንን ሰው ይዘውት ወደ ገነት እያረጉ ነበር፣ ምህረት አግኝቶ ማለት ነው። አሁን ለገደላቸው ሰዎች በሙሉ ያ ሰው ጥቂት ቀናት ጉድጓድ ውስጥ መጣል በእኛ ሰሌት ቢሆን በቂ ነው አይደለም? ኧረ አይደለም፣ ዘላለም ዓለሙን ይከርቸም ነው የምንለው። እግዚአብሔር ግን አያችሁት እንደሰራ ነው አይደለም ቀኖ ነው ማለት ነው። ሌላም እንደዚሁ ተመሳሳይ አለ። እንዲሁም አንድ አባት ጋር መተው አንድ ሰው ኃጢአት እንደሰራ ብዙ ነገራቸውና ልክ ነገሯቸው ሲጨርሱ በቃ 2 ስገድ ብለው አሰናበቱት። በጣም ብዙ ኃጢአት ነው የሰራው እና በጣም ተደነቁ። ያ ሰውዬ ደስ ብሎት ሄደና እኛ ካህን የበቁ ስለነበሩ እግዚአብሔር ያንን ሰው ካሰናበቱት በኋላ በቤተ መቅደሱ ተገለጠላቸውና ምን ሆነው ነው ያጠፋውን ጥፋት እየሰሙ የበደለውን በደል እያወቁ 2 ስገድ እንዴት ይሉታል አሉ። አምላኬ ሆይ አሉኝ ካህን፣ እኔ እንዲያውም ጨካኝ ነኝ፣ አንተ ብትሆንማ ኖሮ ኃጢአት ተሰረየችልህ ዝም ብለህ ሂድ ነበር የምትለው አሉት። የእግዚአብሔር ምህረት እንደኛ ኃጢአት አይደለም። ስለዚህ ለንስሐ በደንብ ነው መፋጠን መቻል ያለብን ክርስቲያኖች፣ እንዳሰብነው ስለማያደርግ አምላካችን ማለት ነው። ቀኖና ማለት ይሄን ቅድመ ምስጢር የምንዘጋጅበት የምንሳተፍበት ትልቅ የሆነ የቤተክርስቲያናችን ምስጢር ነው። ቀኖና ለምን ይሰጣል ቢባል አንደኛ በኃጢአት በቆሸሸ ሰውነት ወደ ምስጢራት መቅረብ ስለማይገባ ነው። አምላካችን ኢየሱስ ክርስቶስ ልክ አዳምና ሔዋን ከበደሉ በኋላ ወዲያውኑ እዛው በበደሉበት ቅጽበት ይቅርታ ያላረገላቸው፣ ይቅርታ ቢያረግላቸውና ቢያስገባቸው ተስኖት አይደለም፣ ግን ኃጢአት ዋጋ እንደምታስከፍል እንዲያውቁት። እየሰማችሁ ነው? ኃጢአት ዋጋ ታስከፍላለች። ለዛ ነው ልክ ኃጢአት ሰርተን ወዲያውኑ ንስሐ ስንገባ ወዲያውኑ መቆረብ አንችልም አይደለ? ብዙ ጊዜ ንስሐ ግቡ ይባላል እና አንዳንድ ሰው ተስፋ ይቆርጣል። መቼ ነው የምትቆርበው ሲባል አይ የኔ አባት እንደው ተዋቸው ሁሌ ስመጣ ቆይ ብቻ ነው የሚሉት፣ እኔ ብሞትስ ብሎ ይናገር። እርግጥ ነው ቆይ ግን የሚባለው እኮ እኛ የረሳ ነው እኛ የዘነጋ ነው። አሁንም ድክመት ሊኖርብን እኮ ስለሚቻል አሁንም ራሳችንን እንድናዘጋጅ እኮ ነው።
አሁንም ቆይ የሚለውን ጥሪ ስንሰማ ክርስቲያኖች በራሳችን ውስጥ ብንችል ጌታዬ ሆይ ነጽቼ እንደመጣ ፈልገህ ይሆንን ብለን ራሳችንን እግዚአብሔር እንዲያነጻን መልሰን መጠየቅ ነው ያለብን እንጂ የነፍስ አባቶቻችንን ጥለን መኮብለል የለብን። እየሰማችሁ ነው? ስለዚህ አንዳንዴ ቆይ ስንባልም ትንሽ ዘግየት ይባል ሲባልም እግዚአብሔር ቀን አለው ጊዜ አለው እያልን ነው ማሰብም ሆነ መለመንም ያለብን። በዛው ልክም ደግሞ ጭምር በተቻለን አቅም ነፍስ አባቶቻችንን መጠየቅም ጭምር አለብን። አባቴ መቼ ነው ቅዱስ ቁርባን የምቀበለው? መቼ ነው ከዚህ ቅዱስ ምስጢር የምሳተፈው ማለት መቻል አለብን። ምክንያቱም መፈለጋችንንስ እንዴት ይታወቅ? አንዳንዶቻችን ራሳቸው እንዲሉን ነው የምንጠብቀው። አሁን ዝግጁ ነው በቅተሃል ቁረብ እንዲሉን ማለት ነው። አንዳንድ አባቶቻችን ከኛ እንዲመጣ ይፈልጋሉ። አንዳንዶቻችን ደግሞ እንቁረብ ስንል እምቢ የምንባለው ስሜታዊ ስለሆነ ነው። ልክ ጥርና ሚያዝያን ያየ ሰው አግባግባ እንደሚለው የሚቆርብ ሰው ሳይ ቁረብ ቁረብ የሚለው አለ። በቃ መረጋጋት አለብህ። በስሜት ሳይሆን አስበህበት አውቀህበት ተዘጋጅተህበት እግዚአብሔርን ፈቅዶልህ ነው መምጣት ያለብህ ለማለት ነው ቆይ የሚባል። ስለዚህ ወደ ቅዱስ ምስጢር በቆሻሻ ሰውነት መግባት ስለማያስፈልግ አዳምንና ሔዋንን እንደበደሉ እዛው ቢቆዩ ዛሬ ዕፀ በለስን የበሉት ነገ ሁሉንም እጽዋት ይበሉት ነበር፣ ዕፀ ሕይወትንም ጨምሮ። ዕፀ ሕይወትን ቢበሉት ደግሞ ኃጢአት የባህሪያቸው ሆና ሰልጥናባቸው ለዘላለም በተሰቃዩ ነበር። ለራሳቸው ጥቅም ሲል እግዚአብሔር አምላክ ከየት አባረራቸው? ከገነት አስወጣቸው። ከገነት ያስወጣቸውን እግዚአብሔር መልሶ ሲያስገባቸው ግን በደሙ ፈሳሽነት ንጹህ አድርጓቸው። ግልጽ ነው? ገብቷቸዋል? ጥሩ። ሁለተኛው ቀኖና የሚሰጥበት ምክንያት ኃጢአት ቅጣት እንዳለው እንዳንረሳ ነው። እንደበደልን ወዲያውኑ ቁረቡ ማንባለው ያችን የቀኖና ሰዓት ኃጢአት ሰርተናልና ዋጋ የምንከፍልባት ነን ብለን እንድናስብ ነው። ሶስተኛው ክርስቶስን እየተሳተፍኩኝ ወይንም ደግሞ ሱታፌ አምላክ እንደሆነም ጭምር መረዳት አለብን። ንስሐ የሚገባ ሰው ከክርስቶስ ከሕማሙ ይሳተፋል። ንስሐ የሚገባ ሰው ክርስቶስን ይመስላል ማለት አምላካችን ክብር ይግባውና በደል ኖሮበት ተናዞ ኃጢአቴን ማሩኝ ብሎ ተናግሯል ለማለት አይደለም። ንስሐ የሚገባ ሰው ከሚሰማው ስሜቶች መካከል አንዱ ሀፍረት ነው። ንስሐ ስንናዘዝ እናፍራለን አናፍር? አውቀና ብለን የካህናቱን አይን እንኳን ማየት በጣም ነው የሚያሳቅቅ። አይ ብለን ነው አንገታችንን የምንደፋውና አፍረት አለብን። ያቺ እፍረታችን ያቺ መሸማቀቃችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መስቀሉ ላይ እርቃኑን ሆኖ ስለኛ ሲል የተቀበለውን ሀፍረት ምሳሌ ናት። ግልጽ ነው? ገብቷችኋል? እኛ ንስሐ ስንገባ የሚሰማን ሀፍረት እሱ ለኛ ሲል እርቃኑን ሆኖ መስቀል ላይ በተሰቀለበት ጊዜ ላይ የተሰማው ሀፍረት ምሳሌ ነው። ስለዚህ ይሄንንም ያን ያክል በደንብ አድርገን በአጽንኦት ብንይዘው ኖሮ ንስሐ መግባት አምላካችን ከተቀበለው መከራ እንደሚያሳትፈን እያወቅን ይበልጥ እንፋጠን ነበር። ጥሩ። ሶስተኛው ይሄ ሲሆን ከዚህ ውጪ ስለ ቀኖና ማወቅ ያለብን ደግሞ ምንድነው? ኑዛዜውን ጨምሮ ስለሚፈጸሙ ነው። እንግዲህ ኑዛዜ በሶስት ወገን የሚፈጸመው፣ አንደኛ አንድ ሰው ኃጢአት ሲሰራ የሚናዘዘው ለራሱ ለማን ነው? በድያለሁ ይላል ወይ ህሊናችን ይወቅሰናል አይደል? ሁለተኛው ደግሞ ኑዛዜ የምንናዘዘው ደግሞ ለእግዚአብሔር ነው። ለማን? በድያለሁ አጥፍቻለሁ እንላለን። ሶስተኛው ግን እኛ የምንናዘዘው ለቅዱሳን አባቶቻችን ካህናት፣ ለአባቶቻችን ካህናት እንናዘዛለን። ለካህናት መናዘዝን በመጽሐፍ ቅዱስ ላይ በብዙ ስፍራ ታገኙታላችሁ። ከብዙዎቹ በጥቂቱ ግን አንዱ ራሱን ላንብብላችሁ። የማቴዎስ ወንጌል ምዕራፍ 8 ቁጥር 2 ላይ ጌታችን ለምጽ የነበረበት ሰው ነበርና ወደ እርሱም ቀርቦ አቤቱ ጌታ ሆይ ብትወድስ ከለምጽ አንጻኛል። ጌታችን ኢየሱስ ክርስቶስም ንጻ አለ። የነበረበት ለምጽ ነጻ። በደንብ አረጋችሁ ስሙ። እንዲህ አለው፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ለእርሱ ምስክር እንዲሆን ሙሴ ያዘዘውን መባ አቅርባ። እየሰማችሁ ነው? ክርስቶስ ካነጻው በላይ ሌላ ካህን ጋር መሄዱ ምን አስፈልግም? ስርዓት ለመስራት እኮ አሁን የካህናትን ፊት መናዘዝን እንዳልተገባ ስርዓት ሊደረግ የማይቻል እንደሚመስለው አንዳንድ ሰውም ደግሞ ከፍርሃትም ጭምር አላደርገውም ይላል። አንድ ነገር እንወቅ። በፍትሐ ነገሥታችን አንድ ሰው ወይም አንድ ካህን ማለት ነው የአንዱን ኑዛዜ ለሌላው መናገር አይችልም። ቢናገር ክህነቱ ይሻራል። ስለዚህ ይሄ አለመናገሩ እስከዚህ ያክል የጠበቀ እንደሆነ እንወቅ። ሁለተኛ ደግሞ በዚሁ እንደምትረዱት ክርስቶስ ራሱ ያነጻውን ሰው መልሶ ወደ ካህን ሄድና ራስህን አሳይ ብሎ ያዘዘው። አሁንም ይህ ካህን ጋር ሄደን ስንናዘዝ ካህኑ ያነጻናል እያለን አይደለም። ኑዛዜውን ከተናዘዝን በኋላ ፍትሐት ዘወልድ ቀኖናችንን ጨርሰን ስንመጣ ማን ይፍታህ ብሎ ነው የሚያሰነብት እንጂ እኔ ፈትቻለሁ አይደል። ካህኑ ራሱ እግዚአብሔር አይኑን አይን አድርጎ እኛን የሚያይበት፣ ጆሮውን ጆሮ አድርጎ የእኛን በደል የሚሰማበት፣ አንደበቱን አንደበት አድርጎ ደግሞ ለእኛ ቀኖናውን ተግሳጹን ምክሩን የሚሰጥበት።
ጥሩ። ሶስተኛው ለምንድን ነው ለካህንስ መናዘዝ ግዴታ ያስፈልገው ሲባል እኛ እኮ ይታወቃል ከሰውና ከእግዚአብሔር የምንፈራው ሰው ነው። ጨለማ መርጦ ሰው ኃጢአት የሚሰራው እግዚአብሔርን ፈርቶ ነው ወይስ ሰውን ፈርቶ ነው? ስለዚህ ሰውን አይደል የፈራው? ሄዶ ለሰው ይናዘዛት። ሰውን ነው የፈራው። እግዚአብሔርንማ ቢፈራ ጨለማም ሆነ ጠዋትም ሆነ ያየኛል ይላል። ደካማ የሆነ ሰው ግን አያየኝም ብለን አውቀን ይሁን ሳናውቅ የሰራናትን ኃጢአት ሄደን ለካህኑ ለሰው ሄደን እናዘዘዋለን። በዛ ሰው ውስጥ ግን ባሳደረው ስልጣነ ክህነት ምክንያትና አማካኝነት እግዚአብሔር አምላክ ጸሎታችንን ልመናችንን ይሰማል ማለት ነው። ንስሐና ቀኖና መቀበል ሱታፌ አምላክ የሚሆነው እንዴት ነው ከተባለ አንደኛ ተአምኖተ ኃጣው ነው። እየሰማችሁ ነው። አንድ ሰው ንስሐ ሲገባ ኃጢአተኛነቱን ማመን አለበት። ምኑን ማመን አልኳችሁ? ኃጢአተኛነቱን ማመኑ ክርስቶስ ለኛ ሲል ሳይገባው የተቀበለውን ስድብ እንመስለዋለን። ኃጢአተኛነታችንን ስናምን እኛ የሰራነውን ኃጢአት አምነን ነው በድለናል የምንለው። እሱ ባልሰራው ኃጢአት ነው ሲሰደብ ዝም ብሎ የተቀበለው። እየሰማችሁ ነው። ስለዚህ እኛ በሰራነው በድለናል ብለን ስንናገር ክርስቶስ ባልሰራው በድለሃል ተብሎ ዝም ለማለቱ ሱታፌ ምስጢር እንሳተፋለን ማለት ነው። ሁለተኛ ከበደለኞች ጋር እንቆጠራለን አይደል? ቀኑን የገቡ ሰዎች ራሳቸውን ከቅዱሳት ምስጢራት እንዲለዩ ለተወሰነ ጊዜ ላይ ይታቀባሉ ወይም ይከለከላሉ አይደል? እንደኛ የሚመስሉ ደግሞ ሌሎችም ንስሐ የገቡ በቀኑና የሚመላለሱ አሉ የሉ? መልሱ እንጂ እነሱ ኃጢአተኞች ናቸው አይደሉ? ስለዚህ እኛ ኃጢአት ሰራን ብለን ንስሐ ስንገባ ከሌሎች ከበደሉ ሰዎች ጋር እንደምንቆጠር ሁሉ ጌታችን ኢየሱስ ክርስቶስ ለኛ ሲል ከበደለኞች ከወንበዴዎች መካከል አብሮ ተሰቅሎ አልተቆጠረም? በዚህ ምስጢር እንሳተፋለን ማለት ነው። ሶስተኛው ቅድም ያለው ሀፍረተ መስቀሉን እንሳተፋለን። እኛ በምንገባው ንስሐ ኑዛዜ ውስጥ የሚሰማን ሀፍረት ጌታችን መድኃኒታችን ኢየሱስ ክርስቶስ እርቃኑን ሆኖ የተሰማውን እርኩስ ምራቅን መታገሱን በነፍሱ በደንብ በንስሐችን እንድንሳተፍ ያደርገናል ማለት ነው። አራተኛው ሕማመ ክርስቶስን ንስሐና ቀኖና የሚገባ ሰው ይሳተፋል። ስንናዘዝ ሀፍረቱን እንሳተፋለን። ቀኖናውን ስንፈጽም ደግሞ ሕማሙን እንሳተፋለን። እየሰማችሁ ነው። ስንናዘዝ ምኑን እንሳተፋለን አልኳችሁ? ምኑን መልሱ እንጂ። እሺ ጥሩ። ሀፍረቱን እስኪ በሉ። ሀፍረቱን። ቀኖናውን ስንፈጽም ደግሞ ሕማሙን እንሳተፋለን። ምኑን? ሕማሙን እንሳተፋለን። ስለዚህ ምስጢረ ንስሐ እግዚአብሔር አምላክ ለኛ ሲል የከፈለውን ዋጋ እኛ ደግሞ ለሱ ስንል የምንከፍለው ዋጋ። ሰው ንስሐ የሚገባው ህሊናው ንጹህ ሆኖ እፎይ ብሎ እንዲያደር ብቻ አይደለም፣ እግዚአብሔርን እንዳሳዘነው አምኖ በድዬዋለሁ ማለት እንዲችል። ንስሐችንን በተቻለ አቅም በዚህ መመዘን አለብን። አንድ ሰው እንዳትረሱ ንስሐ ሲገባ አንደኛ ወይም ኑዛዜ ስንናዘዝ የቀደመ ጽድቃችንን እያስታወስን አንመጻደቅ። ምንም ዛሬ በበድል እኮ ትላንትና እንዲያርጌ ነበር አይባልም። በጣም ማወቅ አለብን ይህንን። ሁለተኛ ንስሐ ወይም ኑዛዜ የሚፈጽም ሰው ማወቅ መቻል ያለበት ደግሞ ምክንያታዊነት መሆን የለበትም። ምክንያት ማብዛት አይጠበቅበትም። ምክንያት ማንንም ስላልበጀ ማለት ነው። አሁን ብዙ ሰው ንስሐ በሚገባበት ኑዛዜ በሚናዘዝበት ጊዜ ላይ የሆነ በደል በደልኩኝ እንልና አብረን ግብረ አበሮቻችንን እንዘረዝራቸዋል። ግን ብቻዬን እኮ አልነበርኩም፣ እነገሌም አብረው አጣጥተዋል፣ አብረው አሳክረዋል፣ አብረው እንዲያርገዋል እና እነገሌ ምን አገባቸው? ሐሜት ንስሐ ውስጥ ማለት ነው። ምክንያታዊነት አያስፈልገው። እየሰማችሁ ነው። ሶስተኛው ደግሞ ንስሐ ወይም ኑዛዜ የማያስፈልገው ነገር ደግሞ ምንድነው ሲባል ራስን አለመውቀስን አይፈልግም። ራስን መውቀስ ግዴታ አይፈልግም። በቃ እኔ ነኝ ጥፋተኛው ማለት ያስፈልጋል። አብዛኞቻችን በንስሐችን ውስጥ ስለ ራሳችን ኃጢአት ነው እንጂ በእኛ ኃጢአት ሀገር፣ ወገን፣ ህዝብ፣ ቤተሰብ የመጣበትን አናስብ። ዮናስ የተሳፈረባት መርከብ ትንቢተ ዮናስ ላይ ትናወጽ የነበረው በደለኞች የሆኑት ሰዎች ኖሮባት ሳይሆን ያጠፋው እግዚአብሔርን ያሳዘነው ዮናስ ስላለ። ሀገር አሁን እንዲህ የምትታመሰው እኛ ንስሐ ሳንገባ ቀርተን ቢሆንስ? ግን እኛ ምን አገባን? አረ ከበላይ ያሉትስ ብለን ጣት እንጠቋቆማለን፣ ሌላ ነገር እናወራለን። ይህ በጣም መለወጥ ያለበት ነገር ነው። ክርስቲያኖች ንስሐ በምንገባበት ወቅት ውስጥ ኃጢአተኛነታችንን ማመን አለብን። ኃጢአት ክፉ ስለሆነች ነው። ክርስቲያኖች ኃጢአት በጣም ክፉ ናት። ከኃጢአት በላይ ደግሞ የምትከፋው ተስፋ መቁረጥ ናት። እየሰማችሁ ነው። አባቶቻችን እንዲህ ብለው ይናገራሉ። ኃጢአት ዲያብሎስን አልፈጠረችውም ተስፋ መቁረጥ እንጂ ይላሉ። እየሰማችሁ? አዎ ኃጢአት ዲያብሎስን አላመጣችውም። ኃጢአት መስራት ዲያብሎስን አምጥተዋለች። በእርግጥ በንግግሩ ብንመለከተው ኃጢአት የሚሰራ ሰው ዲያብሎስ እንዳደረገው በሱ መንገድ ለመረማመድ የሚፈልግ ሰው።
ኃጢአት ከሚሰራው ሰው በላይ ግን በጣም የሚያሳዝነው ኃጢአት ሰርቻለሁ ብሎ ተስፋ የሚቆርጠው ሰው፣ ዋጋ የለኝም የሚለው ሰው። ይህንን ነው እኛ እንድናረም እንድናስተካክለው የሚያስፈልግ። በዛሬው ትምህርታችንም በተቻለን አቅም ንስሐንና ቀኖናን ማየት የሚያስፈልገንም ትምህርት ለምንድን ነው? በተቻለን አቅም የምንፈጽማቸው ንስሐ ስንገባ የምናደርጋቸው ነገሮች በሙሉ ተገቢነታቸውን እንድናውቅ ብንችል በጾማችን ማለዳ መተን ዶሮ ሳይጮህ እየሮጥን እኮ ነው መሄድ ያለብን። የሉቃስ ወንጌል ምዕራፍ 15 ላይ ከአባቱ ሀብት ንብረቱን ቆርሶ ወስዶ ኮብልሎ ከጋለሞቶች ጋር የበተነው ያ ወጣት ልጅ ወደ አባቱ ሲመለስ የሆነች ሰዓት ኑዛዜው ተሰምቶት በአባቴ ቤት እንጀራ የሚተርፋቸው ብዙ ባሪያዎች አሉ፣ ልጁ ልባል ሳይሆን እኔ ሎሌው ልባል ያስፈልገኛል ብሎ ሲመጣ የመጣበት ሰዓት በቻለው አቅም ፈጥኖ የመጣበት። ከነ ኃጢአታችን ከተኛን ከነ ኃጢአታችን ለመዋል አንፍቀድ። ለራሳችን በምንችለው አቅም ፈጥነን ቶሎ ብለን ንስሐ እንግባ። ከነ ኃጢአታችን ከዋልን እንዲመሽም አንፍቀድ። በምንችለው መልኩ ፈጥነን እንድንገኝ እናድርግ። ካህናት ባይኖሩስ ካህናት ባይገኙስ ልንል እንችላለን። ፕሮግራም ማድረግ ማመቻቸት ለዚህ ጥሩ የሆነ መፍትሄ ነው። ሲቀጥል በዛው በንስሐችን ውስጥ ማወቅ ያለብን ነገር ደግሞ ምንድነው? አሁን ላይ በጣም መስተካከል ያለበት የነፍስ አባት አንድ ነው። ስንት ነው? በሉ እንጂ ድገሙት፣ ድገሙት፣ ድገሙት። ስንት ነው? አንድ ነው። አሁን ለነፍስ አባታችን መናገር የሚከብደንን ኃጢአት በስመ ገዳም እየሄድን ደግሞ የምንናዘዝ ሰዎች ስላለን ማለት ነው። ነፍስ አባታችን ጋር መናገር የሚከብደንን ትንሽ ድግምግም አድርገን የሰራናትን ኃጢአት አይ አባ እንዳያዝኑብኝ የሆነች ገዳም ሹልክ ብዬ ልሂድና እዛው አራገፊያ ትመጣለህ። እዚህ ስትናዘዝ የሚሰማህና እዛ ሄደህ ስትናዘዝ የሚሰማህ አንዱ ማን ነው? እና ማን ልታሞኝ ነው? ሲቀጥልስ ክትትል የምታረግበት ሐኪም ቤት ሐኪም ሄደህ ነው እንጂ በሽታን የምትናገረው። አዲስ ሐኪም ጋር ሄደህ በሽታን ብትናገር እንደ አዲስ መድኃኒት አይደለም የሚሰጥህ። አዎ አንድ እንዳትረሱ። ሁለተኛ ቀኖና ለሌላ ሰው አይነገርም። እየሰማችሁ ነው? ቀኖና ማለት መድኃኒት ነው። ለምሳሌ ሐኪም ቤት እናንተ ስለታመማችሁት ህመም የተሰጣችሁን መድኃኒት ሌላ ሰው ሲታመም ውይ እኔም ወስዶ መድኃኒት አለ እንካ ውሰደው ይባላል። ምን እንደታመመ በምን አውቀን? ቀኖና አይነገርም። እየሰማችሁ ነው? በቤተ ክርስቲያናችን ስርዓት ግን አንድ ሰው የነፍስ አባት ኖሮት ሩቅ አገር ቢሄድበት ቢሞት የምግባር ሕጸጽ ቢኖርበት የሃይማኖት ግድፈት ቢኖርበት መለወጥ መቀየር ይችላል። ነገር ግን የነፍስ አባት ኖሮት ለምሳሌ ወደ ሌላ ቦታ ቢሄድ ንስሐ አይግባ ማለት አይደለም። የሞግዚት ንስሐ አባት ይይዛል። የምን ንስሐ አባት? የሞግዚት ንስሐ አባት ይይዛል። ወደ ዋናው ንስሐ አባቱ እስኪመለስ ድረስ እየተከታተለ የሚጠብቀው። ልክ አሁን እናንተ ልጆቻችሁን ለሞግዚቶች ጥላችሁ ትሄዳላችሁ ስራ ወላችሁ እስክትመጡ ድረስ የሞግዚቷ ስራ እናንተ እስክትመጡ ልጆቻችሁን ምን ማድረግ ነው። ስለዚህ የሞግዚት ነፍስ አባትም ዓላማው እኛ ተመልሰን የመጀመሪያው ነፍስ አባታችን ጋር እስክንመጣ ድረስ ከሚስጥረ ንስሐ ሳንጓደል ተሳትፈን መቆየት እንድንችል ማስቻል። ግልጽ ነው? ገብቷችኋል? ጥሩ። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳን።